ቁራና ተኩላ። ከረጅም ዓመታት በፊት አንድ ቁራና የተራበ ተኩላ በጫካ ውስጥ ይኖሩ ነበር። ሲኖሩ ቁራው ዛፍ ላይ፣ ተኩላው መሬት ላይ ሆነው እንደ ጓደኛሞች ይነጋገሩ፣ ይደናነቁና ይመሰጋገኑም ነበር። ቁራው ዘፈን ይወዳል፣ ይዘፍናልም። ተኩላው ብዙ ጊዜ ይሰማው ነበረ። አንድ ቀን ቁራው በጫካ ውስጥ ዞር ሲል ስጋ አገኘና ይዞ ወደ ዛፍ ተመልሶ ተቀምጦ እያለ ተኩላው እንደ ሁል ጊዜው ዛፍ ስር መጣ። በጣም ርቦት ስለነበረ ቀና ብሎ ቁራውን ሲያየው ስጋ እንደያዘ አየው። በዚህ ጊዜ ተኩላው የሆነ ሐሳብ መጣለት እና ቁራው እንዲህ ሲል ተናገረው። ውድ ቁራ፣ ዘፈን ስትዘፍን ሁል ጊዜ እሰማሃለሁ እና ድምፅህ በጣም ያምራል፣ በጣምም ያስደንቃል አለው። ቁራውም ደስ አለውና በምልክት አመሰገነው። ቀጥሎም እና ዛሬ ትንሽ ስለደበረኝ ስለከፋኝም ዘፈንህን ስለሚያዝናናኝ እባክህ ለእኔ ትዘፍንልኛለህ ብሎ ለመነው። ጓደኛውም ከሚከፋው ብሎ ለመዝፈን አፉ ሲከፍት ስጋው ከአፉ ወደ መሬት ወደቀ። ተኩላውም ስጋው ለማግኘት የዘየደው ዘዴ ተሳክቶለት ስጋውን በልቶ ሄደ። ረሃቡም አስታገሰ።